ሰላም ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች እንግዲህ በዛሬው ፕሮግራማችን የምናየው ቃላትን ማንበብ ነው ማለት ነው። ቃላት የምናነብ ይሆናል ማለት ነው። አብራችሁን ቆዩ። ብዙም ማታውቋቸውን አዳዲስ ቃላት ስላሉ እስከ መጨረሻው ይህን ቪዲዮ በመከታተል ብዙ ቃላቶችን ማወቅ ትችላላችሁ ማለት ነው። አብራችሁን ቆዩ። በድጋሚ ቀጥታ ወደ ትምህርታችን ከመግባታችን በፊት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ማንኛውም ተማሪ ይህን ዩቲዩብ ቻናል ሰብስክራይብ እያደረጋችሁ እንዲሁም ለዚህ ቪዲዮ ለብዙ ሰው እንዲደርስ ቪዲዮአችንን ላይክ፣ ሼር እንዲሁም ኮሜንት እያደረጋችሁ እንድታልፉ በአክብሮት እንገልጻለን። ቀጥታ ወደ ዛሬው ክላሳችን እንገባለን ማለት ነው። ቃል ምንድን ነው ከሚለው ነው የምንጀምረው። ቃል ምንድን ነው? ብቻውን የሚቆምና ትርጉም ያለው ነገር ነው ማለት ነው። ትርጉም ሊኖረው ይገባል ቃል ለመባል። ለምሳሌ ይቺ ምንድን ነች? ፍ ነች። የፍ ቤተሰብ ስንተኛው ፊደል? ስድስተኛው ብላችሁ ነው የምታነው። ከዛ የነ ቤተሰብ ስድስተኛ፣ ጭ የጨ ቤተሰብ አሁንም ስድስተኛዋ ፊደል ማለት ነው። እቺን ቃል ስታነቧት ፍንጭ ፍንጭ የምትል ቃል ነች ማለት ነው። ፍንጭ ፍንጭ ምን የራሱ የሆነ ትርጉም አለ፣ ብቻውን ይቆማል። ስለዚህ ይሄ ምንድነው ማለት ቃል ነው ማለት ነው። ፍንጭ የምትል ቃል ነች ማለት ነው። ወደ ሁለተኛው ስንሄድ የመጀመሪያው ፊደል እንደምታያት የረ ቤተሰብ ነች፣ ግን ስንተኛዋ ድምፀት ነች? ሶስተኛ ላይ የምናገኛት ድምፀት ሪ ብለን ነው ሪ። ከዛ ፖ ላይ የምናገኘው ር የቤተሰብ ስድስተኛው ር። ት የተቤተሰብ ስድስተኛው ሪፖርት እያልን ነው። ምን እያልን ነው? ሪፖርት እያልን ነው ማለት ነው። ሪፖርት ትሆናለች ማለት ነው። ሁለተኛዋ ድምፅ። ወደ ሶስተኛው ስንሄድ የመጀመሪያው ፊደል ምንድን ነው? የቤተሰብ ነው እንደምታዩት ፍ ነው። የቤተሰብ ስድስተኛዋ ድምፅ ር። ከዛስ ድ የደ ቤተሰብ ስድስተኛዋ ድምፅ ሰዎች እንኳን ሳይሆን ፍርድ እያለች ማለት ነው። ከዛ ቤት ቤት ስታነባቱ ፍርድ ቤት እያልን ነው ማለት ነው። ምን እያልን ነው? ፍርድ ቤት እያልን ነው ማለት ነው። በጣም ወደ አራተኛው እንሄዳለን። የመጀመሪያ ፊደል ምንድነች? በጣም አሪፍ የለ ቤተሰብ ስድስተኛዋ ድምፅ ል ብላችሁ ታነባላችሁ ማለት። ከዛ አል የአ ቤተሰብ ወይም አይኗ የምንላት ፊደል ስድስተኛዋ ድምፅ ብለን ነው የምንባት ማለት ነው። ኔክስት ላይ ያለችው ድጋሚ ል። ከዛ ት የተቤተሰብ ስድስተኛዋ ፊደል ት። ሰዎችን ስታደርጉት ልዕልት እያላችሁ ነው ማለት ነው። ምን እያላችሁ? ልዕልት ልዕልት እያልን ነው ማለት ነው። አምስተኛ ላይ የምናገኛት የመጀመሪያ ፊደል ምንድነች? ሀ ነች። የሀ ቤተሰብ ስንተኛዋ ፊደል? ከዛ ም የቤተሰብ ስንተኛዋ ፊደል ነች? በጣም ስድስተኛ። ሌ የለቤተሰብ አምስተኛዋ ድምፀት ወይም ፊደል የምትባለው ሌ። ሶስችን ቃል ስታነቡት ሐምሌ ሐምሌ የምትል ቃል ትሆናለች። ሐምሌ የምትል ቃል ትሆናለች። ሐምሌ ምንድን ነው? ከኢትዮጵያ ውስጥ ካሉት 12 ወራት 11ኛው ወር ሐምሌ ይባላል ማለት ነው። ሐምሌ የምትል ቃል ነች ማለት ነው። ሐምሌ ብላችሁ ታነባላችሁ ማለት ነው። ወደ ስድስተኛዋ ስንሄድ የመጀመሪያዋ ፊደል ምንድነች? ስ ነች አይደል? የሰ ቤተሰብ ነች። እንደምታዩት ስንተኛዋ ድምፅ? ስ ስድስተኛዋ ድምፅ። ከዛ ል የለ ቤተሰብ ስንተኛዋ ድምፅ? ስድስተኛዋ። እቺስ የከ ቤተሰብ ነች። እንደምናዩት ስንተኛዋ ድምፀት ነች? ስድስተኛዋ። ክ ብለን ነው የምናነባት ማለት ክ ተብላ ትነበባለች ማለት ነው። ስልክ ስልክ የምትል ቃል መስርታችኋል። ስልክ ስልክ የምትል ምን መስርተናል? ቃል መስርተናል ማለት ስልክ። እኒህና ሌሎች ብዙ አይነት ኦንላይን ላይ እያስተማርን ስለሆነ እኒህና ሌሎች ብዙ አይነት የቃል ትምህርቶች ኦንላይን ላይ እያስተማርን ስለሆነ ኦንላይን ላይ እየመጣችሁ 0912072369 ሴቭ ካደረጋችሁ በኋላ ቴሌግራም፣ ዋትስአፕ፣ ኢሞ ላይ መጣችሁ ብታወሩ በጣም ብዙ መረጃ የምንሰጣችሁ ይሆናል ማለት ስለ ትምህርቱ ወደ እኛ መጣችሁ ተመዝግባችሁ መማር ትችላላችሁ። ቀጥታ ወደ ኔክስት ትምህርቶቻችን እንሄዳለን። ኔክስት ላይ የምናገኛት እንግዲህ ሰባተኛ ተራ ቁጥር 7 የመጀመሪያው ፊደል ምንድነች? የቤተሰብ ስንተኛዋ ድምፅ? ስድስተኛው። ከዛ የአ ቤተሰብ ስንተኛዋ ድምፅ? ስድስተኛው። ከዛ ዛ አይደል? የዘ ቤተሰብ ነች። ስንተኛዋ ድምፀት ነች? አራተኛ ላይ ምናምን ዛ። ከዛ ዝ የዘ ቤተሰብ ስንተኛዋ ድምፅ? ስድስተኛው። ይችን ስታነቧት ትእዛዝ ምን ሆነ? ትእዛዝ ትእዛዝ ሆነ ማለት ትእዛዝ። ኦኬ ወደ ስምንተኛው እንሂድ። የመጀመሪያው ፊደል ምንድነች? የሰ ድምፀት ነች። ስንተኛው ፊደል ነች? የመጀመሪያዋ የሰ ድምፀት የመጀመሪያው ፊደል ሰ
ብለን ነው ምናምን። ከዛስ ላ የለቤተሰብ ስንተኛዋ ድምፅ? አራተኛ የመነች ላ። ይችስ ይ የየቤተሰብ ስንተኛዋ ድምፅ ነች? ስድስተኛ ይ። ሰዎችን ስታነቡ ሰላይ ሰላይ እያላችሁ ነው ማለት ምንድነው? ሰላይ እያልን ነው ማለት ነው። ግልጽ ነኝ እስካሁን ድረስ? ወደሚቀጥለው እንሄዳለን። የመጀመሪያው ፊደል ምንድነች? ተራ ቁጥር 9 የቀ ቤተሰብ ነች። ስንተኛዋ ድምፅ ነች? ሁለተኛዋ። ሁለቱ ተመሳሳይ ናቸው። ስለዚህ ስታነቡት ጥ ብለን ከዛስ ር የረ ቤተሰብ ስድስተኛ ቁጥጥር ምንድነው? ቁጥጥር ግልጽ ነኝ። ወደ አስረኛው ስንሄድ የመጀመሪያው ፊደል ነች መነች የመቤተሰብ ስንተኛዋ ድምፅ? የመጀመሪያዋ። ከዛስ ጨ የጨ ቤተሰብ የመጀመሪያዋ ድምፅ። ከዛስ ረ የረ ቤተሰብ የመጀመሪያዋ ድምፅ። ይችኛው ምን ትላለች? ሻ አይደል? የሸ ቤተሰብ ነች። ስንተኛዋ ላይ የምናገኛት ይችን ድምፅ? አራተኛ ሻ ብላችሁ እቺ መጨረሻ ምን ሆነች? መጨረሻ የምትል ቃል ነች ማለት ነው። ምን መጨረሻ። ወደ 11ኛው ስንሄድ የመጀመሪያው ፊደል ምንድን ነች? ፍ አይደል? ስድስተኛ። ከዛ ጥ ነ ት ሰዎችኛውን ቃል ስታ ፍጥነት ምን ፍጥነት ቃል 12ኛ ላይ የመጀመሪያው ፊደል ድ ነች። የቤተሰብ ስንተኛዋ ድምፅ ነች? እንደምታዩት ስድስተኛዋ ድ። ከዛ ራ የረ ቤተሰብ የመጀመሪያው ት የተ ቤተሰብ ስድስተኛ። ይችን ቃል ስታ እኒህና ሌሎች ብዙ አይነት ቃላቶች ኦንላይን ላይ እያስተማረን ስለምንገኝ 0912072369ን ሴቭ ካደረጋችሁ በኋላ ቀጥታ ቴሌግራም ላይ፣ ዋትስአፕ ላይ፣ ኢሞ ላይ መማር የሚፈልጉ እኛን ማናገር ትችላላችሁ ማለት ነው። ስለ ትምህርቱ ብዙ መረጃ እዚያ ላይ የምሰጣችሁ ማለት ነው። አብራችሁን ቆዩ። ኦኬ ቀጥታ ወደ 13ኛ ገብተናል። 13ኛ ላይ የመጀመሪያው ፊደል ምንድነች? እንደምታዩት የጠ ቤተሰብ ነች። ስንተኛው ፊደል ነች? ጦ አይደል? የጠ ቤተሰብ ስንተኛው ፊደል? የመጨረሻዋ ጦ ብላችሁ ነው ታዲያ። ከዛ ር የረ ቤተሰብ ስንተኛዋ ድምፅ? ስድስተኛ። ከዛ ነ የነ ቤተሰብ የመጀመሪያው ት የተ ቤተሰብ ስድስተኛ። ይችኛዋን ቃል ስታነቡት ጦርነት ምን እያልን? ጦርነት እያልን ነው ማለት ነው። 14ኛው የመጀመሪያው ፊደል ምንድነች? የጠ ቤተሰብ ነች። ተመሳሳይ ናቸው ስታያቸው ቅርጻቸው። ያቺኛዋ ሁለት እግሯ ታጥራለች፣ ይቺኛዋ ደግሞ በቀኝ በኩል ቅርንጫፍ አላት ወይም ቅጥያ አላት። ስለዚህ ይቺኛዋ የጠ ቤተሰብ ነች ታውቃላችሁ ማለት ነው። ግን ምንድነች? ከዛ የረ ቤተሰብ የመጀመሪያዋ ታ የተ ቤተሰብ አራተኛ ላይ የምናገኛት ፊደል ጡረታ እያላችሁ ምን ጡረታ 15ኛ ላይ የምናገኘው የመጀመሪያው ፊደል ረ ነች። የረ ቤተሰብ የመጀመሪያዋ ድምፅ። ረ የረ ቤተሰብ የመጀመሪያዋ ድምፅ። ን የነ ቤተሰብ ስድስተኛ ላይ የምናገኛት ድምፅ። ሳ የሰ ቤተሰብ አራተኛ፣ ይ የየ ቤተሰብ ስድስተኛ። ይችን ስታነቡ ፈረንሳይ ምን ፈረንሳይ። እንግዲህ ፈረንሳይ የምትባል ሀገር አለች። ፈረንሳይ የምትለው ምንድን ቃል ነች ማለት ፈረንሳይ የምትል ትሆናለች ማለት ነው። 16ኛ ላይ የምናገኘው የመጀመሪያው ፊደል ታ ነች። የተ ቤተሰብ ስንተኛዋ ድምፅ? በጣም አሪፍ አራተኛ። ከዛስ ሪ የረ ቤተሰብ ስንተኛዋ ፊት ድምፅ? ሶስተኛ። ከዛስ ኩ የከ ቤተሰብ የመጨረሻዋ ድምፅ። ቺ የተ ቤተሰብ ስድስተኛ። ይችን ስታነቡት ታሪኮች ምን ታሪኮች እያልን ነው ማለት ነው። ታሪኮች እያልን ነው ማለት ነው። ታሪክ አንድ ነው። ታሪኮች ሲባል ግን ያው ከአንድ በላይ ወይም ታሪኮች ወይም ከአንድ በላይ የሆነ ታሪክ የሚባል ታሪኮች ይባላል። ስለዚህ ታሪኮች ይላል ማለት ነው። 17ኛ ላይ የምታገኙት የመጀመሪያው ፊደል ተ ነች። የተ ቤተሰብ የመጀመሪያዋ ድምፅ ናት ማለት የተ ቤተሰብ የመጀመሪያዋ ድምፅ። ከዛ በ ቤተሰብ ላይ መጨረሻ ላይ ከዛ ነ የነ ቤተሰብ የመጀመሪያዋ ድምፅ። ጫ የጨ ቤተሰብ አሁንም የመጀመሪያዋ ድምፅ ታል። ስለዚህ ተጎነጨ ምን ተጎነጨ ወይም ተጎነጨ። በሌላ ንግግር ተጎነጨ ምንድነው? ጠጣ እንደማለት ነው። ስለዚህ ተጎነጨ ይላል ማለት ነው። 18ኛ ላይ የምናገኘው የመጀመሪያዋ ዘ ነች። የዘ ቤተሰብ የመጀመሪያዋ ድምፅ። ዋ የቤተሰብ የመጀመሪያዋ ድምፅ። ር የረ ቤተሰብ ስድስተኛ። ይችን ዘወትር እያልን ነው ማለት ነው። ዘወትር ምን ዘወትር የምትል ቃል ነች ማለት ዘወትር።
በጣም አሪፍ። 19ኛ ላይ የምናገኘት የመጀመሪያው ግ ነች አይደል? የገ ቤተሰብ ስንተኛዋ ድምፅ ነች? ስድስተኛ ግ። ከዛ ማ የመ ቤተሰብ አራተኛዋ ማ መሙሚማ የምትሏት ማለት ነው። ከዛ ሺ የሸ ቤተሰብ ስድስተኛዋ ሺ። ሰዎችን ስታነቡት ግ ማ ሺ። በጣም አሪፍ። ግማሽ ምን ግማሽ ትሆናለች ማለት ነው። ግልጽ ነኛል። የዛሬ መጨረሻዋ ትምህርታችን ወይም 20ኛዋን እናንብብና እንጨርሳለን ማለት ነው። የመጀመሪያዋ ምንድነች? በጣም አሪፍ መነች የመ ቤተሰብ የመጀመሪያዋ ድምፅ። ከዛ ቆ ትባላለች። የቀ ድምፅ ላይ የመጨረሻው ወይም ሰባተኛዋ ድምፀት ቆ። ከዛ ጣ የጠ ቤተሰብ አራተኛ ድምፅ ጠ የጠ ቤተሰብ የመጀመሪያው ር የረ ቤተሰብ ስድስተኛ። ሰዎች መ ቆ ጣ ጠ ር ምን መቆጣጠር መቆጣጠር ቃል ነች። መቆጣጠር ምትል ቃል ነች ማለት ነው። እንግዲህ ለዛሬ የነበረን ትምህርት ይህን ይመስላል። አሁንም እላለሁ ለዩቲዩብ ቻናላችን አዲስ ሆናችሁ ማንኛውም ተማሪ ዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ እንዲሁም ይሄ ቪዲዮን ከወደዳችሁትና ለወገናችሁ ሼር፣ ኮፒ እንዲሁም ላይክ እያደረጋችሁ ይህን ቪዲዮ ብታልፉ በአክብሮት እንጠይቃለን ማለት ነው። አሁንም እላለሁ ኦንላይን ላይ መማር የምትፈልጉ ማንኛውም ተማሪ 0912072369 ሴቭ ካደረጋችሁ በኋላ ቴሌግራም ላይ፣ ዋትስአፕ ላይ፣ ኢሞ ላይ መጥተው ቢያወሩን ኦንላይን ላይ ስለምንሰጣቸው ብዙ ትምህርቶች የምንገልጽላችሁ ይሆናል ማለት ነው። አብራችሁን ስለቆያችሁ በጣም አድርጌ አመሰግናለሁ። በሚቀጥሉ ክላሶች በሌላ እንገናኛለን። ለዛሬ ግን እዚህ ላይ አቆማለሁ። ቻው።